ያውቁ ኖሯል? የኢትዮጵያ ኦርቶዶክስ አባቶች ሚና በአድዋ ላይ ምን ያህል እንደሆነ ያውቃሉ? የአድዋ ጦርነት የተጀመረው ፓትርያርኩ አቡነ ማቴዎስ ቃል እንደሆነስ ተረድተዋል? አድዋን ድል ያደረግነው በተዋጊ ካህናት አባቶቻችን አስተዋጽኦ ጭምርስ እንደሆነ ያውቃሉ? ኢትዮጵያን ወክለው ሮም የሄዱት ዲፕሎማት ቄስ ወልደ ሚካኤል የሚባሉ እንደነበሩ ሰምተው ይሆን? ዝርዝር ታሪኩን እንደሚቀጥለው እናቀርባለን። ኢትዮጵያ ኦርቶዶክስ ናት ፔጅ የሚለውን ሁላችሁም ሼር በማድረግ ኢትዮጵያ ኦርቶዶክስ ናት ዩቲዩብ ሰብስክራይብ በማድረግ ለሁሉም ኢትዮጵያ ኦርቶዶክሳውያን እንዲዳረስ እናድርግ። መልእክቱ የኢትዮጵያን መልእክት ስለሆነ ሁሉም እንዲሰማው ሼር እናድርግ። ታሪኩ እንደሚቀጥለው ቀርቧል። ቅድሚያ ውጊያ። የአድዋ ዘመቻ ከመታወጁና ጉዳዩ ወደ ጦርነት ከማምራቱ በፊት በሰላም ለመጨረስ ኢትዮጵያ ብዙ ርቀት ሄዳለች። ኢትዮጵያ ተወካዮቿን ሮም ጣሊያን ድረስ በመላክ ሁኔታውን በሰላም ለመጨረስ ሰፊና ብልሃት የተሞላበት የዲፕሎማሲ ጥረት አድርጋ ነበር። ይህ ራስ መኮንን የተመራው የዲፕሎማቶች ቡድን ጣሊያን ድረስ በመሄድ ከጣሊያኑ ንጉሥ ኡምቤርቶና ከጠቅላይ ሚኒስትሩ ክሪስፒ ጋር ዝርዝር ውይይት አካሂደዋል። የዚህ ዲፕሎማት ቡድን አካልና ዋና ሰው ከነበሩት መካከል አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ቄስ የነበሩት ቄስ ወልደ ሚካኤል አንዱ ናቸው። እኚሁ ዲፕሎማት ቄስ ከራስ መኮንን ቀጥለው የኢትዮጵያን ዲፕሎማት ቡድን ሁለተኛ ሰው ነበሩ። በሃርቫርድ ዩኒቨርሲቲ የታተመው የፕሮፌሰር ሬይመንድ ጆናስ ባትል ኦፍ አድዋ አፍሪካን ቪክቶሪ ዘ ኤጅ ኦፍ ኤምፓየር የተባለው መጽሐፍ ገጽ 88 ላይ አስቀምጦታል። የአድዋ ዘመቻና ካህናት። የጣሊያን ጉዳይ በዲፕሎማሲ እንደማያዋጣና ያለው መፍትሄ መፋለም ብቻ መሆኑን በተደጋጋሚ ያስታወቀችው ኢትዮጵያ ቤተክርስቲያን ናት። የወቅቱ የቤተክርስቲያኗ ፓትርያርክ የነበሩት አቡነ ማቴዎስ ይህንን ጉዳይ ጠንክረው የገፉበት ሲሆን ንጉሡ ቤተ መንግሥት በመግባት ግፊት አድርገዋል። ለጦርነቱ ክተት ሲታወጅም የቤተ ክህነቱ ዋና ሰዎች እና እጅግ በርካታ ካህናት፣ መነኮሳት ወደ ዘመቻ ተጉዘዋል። 3 ወር ሙሉ የፈጀውን መንገድ ታቦታቸውን ተሸክመው እስከ መጨረሻ ውጊያ ግንባር ድረስ በአካል በመሰለፍ ተዋጊዎችን በማበረታታት የደከሙትን በማጽናት የተሰዉትን በመፍታት እንደዚሁም ደግሞ በአካል መሳሪያ ይዘው በመዋጋት ትልቅ አስተዋጽኦ አድርገዋል። ይህንን እውነት በወቅቱ የነበረ ካፒቴን ሞልቴዶ የተባለ የጣሊያን ጋዜጠኛ እንዲህ ሲል ጽፎታል። የአበሾች ጦር ከሁሉም ብሔረሰብ ተውጣጥቶ ቀርቧል። ጦርነቱም ከወታደሮች ጋር ብቻ አልገጠምንም፣ ቄሶች ሳይቀሩ ወጉን በማለት ውጊያው ላይ የተሳተፉትን ካህናት ጭምር እንደነበሩ ይነግረናል። ጳውሎስ ኑኖም አጼ ምኒልክ በሚለው መጽሐፍ ገጹ 162 ላይ ጠቅሶታል። በተለይ ከዘማቹ ቅዱስ ጊዮርጊስ ታቦት ጋር ተያይዞ ገና ከመነሻው ብዙ ታምራቶች ይታዩ ነበር። በዘመቻው ወቅትም ታሪክ ጸሐፊ የነበሩት ጸሐፌ ትእዛዝ ገብረ ሥላሴ በወቅቱ ከቅዱስ ጊዮርጊስ ጽላት ጋር የነበረውን ታምራት ታሪክ ዘመን ዳግማዊ ምኒልክ በሚለው መጽሐፋቸው ገጽ 230 እንዲህ ሲሉ ዘግበውታል። በዚህ ዘመን በጥቅምት 2 ቀን ከአዲስ አበባ ከተማ ተነስተን ወደ ትግራይ ዘመቻ ተጓዝን። በዚያ ቀን እንደ ቀስተ ደመና ያለ እሳት የሚመስል ከሰማይ ላይ በምዕራብ በኩል ሲሄድ በ4 ሰዓት ታየ። ጢሱ ሳይጠፋ ብዙ ቆየ። የጢሱም መልክ አረንጓዴ ይመስል ነበር። ድምፁም እንደ መድፍ ተኩሶ ሆኖ ተሰማ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና መነኮሳት በገዳማችን ወይም በደብራችን ቁጭ ብለን ስለ ዘመቻው እንጸልያለን አይደለም ያሉት። ከዘማቹ ጋር አብረው ታቦታቸውን ይዘው ዘመቱ። ታቦቱን ተሸክመው 3 ወር ሙሉ ተጓዙ። ጦርነቱን ባርከው የከፈቱት ፓትርያርኩ ነበሩ። አንቶኒ ሞክለር ስለ አድዋ ጦርነት የመጨረሻ ምዕራፍ እንዲህ ሲል ጽፏል። ጳጳሱ አቡነ ማቴዎስ ቅዳሴውን በሚመሩት ጊዜ 2 ጥይት ከውጭ ተተኮሰ። ራስ መኮንንም የጣሊያኖችን መምጣት ተናገሩ። አቡኑም መስቀላቸውን በቀኝ እጃቸው ይዘው ልጆቼ እግዚአብሔር ፍርድ የሚገለጽበት ቀን ነው፣ ሂዱ ለሃይማኖታችሁና ለንጉሳችሁ ተከላከሉ፣ ሁላችሁም ከኃጢአት እግዚአብሔር ይፍታችሁ አሉ። መኳንንቱም መስቀል ተሳልመው ወደ ውጊያ ገባ ይላል ጳውሎስኞ አጤ ምኒልክ ገጽ 203። የኢትዮጵያ ዋና ዋና የጦር መሪዎች ቅዳሴ ላይ ነበሩ። ጣሊያን የመጀመሪያው ጥይት እንደተተኮሰ ቅዳሴውን አጠናቀው የጦር መሪዎቹን ባርከው ሂዱና ተዋጉ ብለው መንፈሳዊ ቡራኬና ስጋዊ ማበረታቻ ቃል ሰጥተው የኢትዮጵያውያን ያሰናበቱት ጦርነቱን ያስጀመሩት እዛው ቦታ ላይ የነበሩ የኢትዮጵያ ኦርቶዶክስ ፓትርያርክ አቡነ ማቴዎስ ናቸው። የጦር አዝማቾቹ ውጊያ ሲገቡም ፓትርያርኩና ሌሎች ካህናት እጃቸውን ዘርግተው ይጸልዩ ነበር። ይህን ጉዳይ ጸሐፌ ትእዛዝ ገብረ ሥላሴ ታሪክ ዘመን ዳግማዊ አጼ ምኒልክ ገጽ 268 ላይ እንዲያስፈረውታል። አቡነ ማቴዎስም ታቦተ ማርያምን ይዘው ካህናቱ መነኮሳቱንም ሆነው መላ ይዘው የጊዮርጊስን ስብሐተ ፍቁር ሳይጨርሱ ድል ለኢትዮጵያ ሆነ። እኛም ለጊዜው የፊተኛው ሰልፍ ድል ቢሆን የተኩሱ መጨረሻ መስሎን ደስ አለን። የአድዋ ጦርነት ላይ በአካል ተገኝተው ታሪክ ሲዘግቡ የዋሉ ጸሐፌ ትእዛዝ በዚህ መጽሐፍ ገጽ 264 ላይ እንዲህ ሲሉ ይቀጥላሉ። የዘመቱት የኢትዮጵያ መነኮሳት እጅግ ብዙ ነበሩ። ወይባ አጥፍ የዳባ ቀሚስ የለበሱ የሰሌን ቆብ ያደረጉ ብዙ ነበሩ። የጦርነቱንም ዕለት እኩሉ ከንጉሡ ከነገሥቱ ጋር ከንግሥቲቱ እቴጌ ጣይቱ ጋር እኩሉ ደግሞ ከሰልፈኞች ጋር ሆነው ወደ ጦርነት የሚሄደውን እየናዘዙ የደከመውን እያወገዙ ሲያዋጉ አሉ። የካህናቱ ሚና በዚህ ብቻ የቆመ አልነበረም። በአድዋ ዘመቻ ድል አድርገው ነፃነታችን ሰጡን አርበኞች አባቶቻችንና እናቶቻችን ብቻ አይደሉም። ሰማዕት ሆነው ነፃነታችን የሰጡን የቅዱሳን ካህናትና መነኮሳት አባቶቻችን ጭምር ነው። ለሀገራችን ነፃነት ካህናትና መነኮሳት ከወታደሩ እስከ ወታደር ተጉዘው እንደ ጦረኛ ተዋግተዋል፣ አዋግተዋል። ያውም ከፓትርያርኩ እስከ ተራ መነኩሴውና ቄስ ድረስ ካህናቱ ብቻ ሳይሆኑ ታቦቱም ዘምቷል። ጉዳዩ የሀገር ጉዳይ ነዋ። ጉዳዩ የክብር ጉዳይ፣ ጉዳዩ የሃይማኖት ጉዳይ ነው። ስለዚህ ዝምታ የለም። ድሮ የአድዋ በዓል ሲዘከር ከቅዱስ ጊዮርጊስ ተራዳይነት በመልአልት ይነገር እንደነበረ ድርሳናት ይገልጻሉ። የአድዋ በዓል ክብረ በዓል ላይ የቅዱስ ጊዮርጊስ ስዕልም ይታተም ነበር። ይህ ሥርዓት ግን ከመንግሥቱ ኃይለ ማርያም ኮሚኒዝም ለሥልጣን መምጣት ጋር ተያይዞ እንደቀረ አሁንም ከናካቴው የቤተ ክርስቲያኗ ድርሻ እንዲወሳ አይፈልግም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአድዋ ድል ዋነኛ ባለውለታ ናት። አድዋ ሲወሳ
የቤተ ክርስቲያኗ አስተዋጽኦ ይነሳል። ዛሬ ግን ይህ ነገር እንዲጠፋ እየተደረገ ይገኛል። የቤተ ክርስቲያኗ ታላቅ ውለታ፣ የአባቶች ሚና ዛሬ ላይ ግን ታሪኩ ተሸፍኖ ይነገራል። ታሪኩ አይወሳም። ሁሉም ኢትዮጵያዊ ኦርቶዶክስ የሆነ አድዋ ታሪኩ ነው። አባቶቻችን ለአድዋ የከፈሉትን መስዋዕትነት ሁላችንም እንገንዘብ። አድዋ ሲወሳ የቤተ ክርስቲያኗ አስተዋጽኦ ይነሳ። ሌላው ባያደርገው ለኛ ለኦርቶዶክሳውያን ግን ታሪካችን ነው። በዓሉ በሚከበርበት ጊዜ ሁሉም የቤተ ክርስቲያኗ አስተዋጽኦ ይወሳ። የቅዱስ ጊዮርጊስ ታቦት ሲነግስ ሁሉም በመገኘት አድዋን እናስታውስ። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ፔጅ መልእክት ነው እና ይህንን መልእክት ለሁሉም ኢትዮጵያዊ እንዲዳረስ ሼር እናድርግ። በዩቲዩባችንም ሰብስክራይብ እናድርግ። ኢትዮጵያ ኦርቶዶክስ ናት የሚለውን የእግዚአብሔር ልጆች አድዋ ዘመቻው ዛሬም ነገም ከነገ ወዲያም ይቀጥላል። የአድዋ ድል የኦርቶዶክሳውያን ድል ነው።